እንግዲህ ዛሬ ውድ ቤተሰቦች በጣም በሚያሳዝንና በሚያሳዝን በቃ በሚያሳዝን ነገር የመጣ ነው ማለት ነው። እሱም የምታዩትና የምትሰሙት የምትከታተሉ ሊሆን ማለት ነው። እንደዚህ በጣም ጫማ አስወልቆ እስከ ማስወጥ የሚበቃ አንድ ማለት የፍቅር ጉዳይ ነው። ፍቅር እንግዲህ ሆስፒታል ገብታለች። የሆነችበት ምክንያት አይታወቅም። እንግዲህ የአብርሽና የሩታ ሰርግ በዱባይ ነው መባሉን ስትሰማ ነው ይመስለኛል። እንግዲህ ልጅቷ ፊት ተነክታ ወደ መሬት ዘጭ ያለችው። ለማንኛውም እግዚአብሔር ይማርሽ ብለናል። የፋፊና የጓደኛው ሁኔታ ግን በጣም ልክ ጓደኛው እሱ እንደሚያፈቅራት ነው የሆነው አይደለም። ፋፊ ጓደኛው እንዴት አባቱ ሆኖ እንደሮጠ ጫማው እስኪወልቅ ድረስ። ኧረ በስመ አብ ነገር ፍቅር እንዲህ ሲሆን ነው ጥሩ ማለት ነው። እነዚህ ልጆች ግን ምንድን ነው አላማቸው? ሁለተኛ ደግሞ አንቺ ምን ድረሻል ከእነሱ አብርሽ እንግዲህ መጀመሪያ ጊዜ ከራስሽ ነው። እዚህ ጋር ጓደኛው ወድቆ ነው ልቆ ጫማው ወድቆበት ተመልሶ ሄዶ መጣው ማለት ነው። እና ምን ልሆን ብለሽ ነው አንቺ? ምን ልሆን ብለሽ ነው? እነሱ ሊጋቡ ነው ሲባል አንቺ እንባ ተረፍ የምትይው ምክንያትሽ ምንድን ነው? እኔ አላውቅም። በጣም ከባድ ነው። እንግዲህ ቪዲዮን የምታዩት ለመከታተሉት ይሆናል ማለት ነው። ቀጥታ ወደ ቪዲዮ ይህንን ይመስላል። እዚህ ጋር ፍቅር ራሷን ስታ ያው እንደወደቀች ነው የሚያሳየው። እኔ ወደረካት ራሱ አላውቅም። እኔስ ደግሞ የወደቅኩት ደቅሽው ፍቅርዬ እና ለማንኛውም እንደዚህ አይነት ነገር ፌር አይሰራም። እሷ ያው ጭንቀት ይሰማኛል ምናምን የምትለው እስከ ግሉኮስ ተደርጎላትኝ ነው ያለችው። እኔ እንደማስበው እንግዲህ ሚስጥር ይሆናል ብዬ ነው የማስበው። ምክንያቱም ተመሳጥረው ማለት ነው ተመሰጣጥረው ተነጋግረው ይመስለኛል ብዬ ነው የማስበው። እንግዲህ ለማንኛውም ፍቅር ልቦና ይስጥሽ ነው የምለው። ምክንያቱም ህይወት ይቀጥላል። እነሱም የራሳቸው ህይወት አላቸው። አንቺም ደግሞ የራስሽ ህይወት ሊኖርሽ ይገባል። በራስሽ ህይወት ሊኖርሽ ይገባል ማለት ነው። እና እነሱ አሁን የራሳቸው ህይወት እየመሩ ነው። የራሳቸውን ህይወት እየሄዱበት ነው ማለት ነው። እና እንደዚህ መሆን አለብሽ ብዬ እኔ አላስብም። በቃ እንደዚህ መሆን አለብሽ ብዬ አላስብም በፍጹም ማለት ነው። ተረጋጊ፣ ራስሽን ሰበር አድርገሽ ራስሽን አዳምጪ፣ ከራስሽ ሆኜ ከቅርብሽ ሆኜ ራስሽን አዳምጪ ማለት ነው። እና ለማንኛውም ፍራንክም ከሆነ እንደ ፍትትራችሁ፣ ፍራንክም ካልሆነ ደግሞ ፈጣሪ ይማርሽ። ፎፊን በጭንቀት እሱ በጣም ተጨንቆ ያለው በቃ አላደለ ብቻ ወይኔ እሷን በጣም ነው የሚወዳት ግን በጣም ማለት ነው። እና እንግዲህ እግዚአብሔር ይሆናችሁ ነው የምለው እኔ። ዋናው የሰው ልጅ ፍቅር ነው እንዳልከው፣ ፍቅር እና ፍቅር ያሸንፋል። ከፍቅር በላይ ደግሞ ሃይማኖት ይበልጣል ማለት ነው። ሃይማኖት የራስ ነው፣ የግል ማለት ነው። ሌላው ነገር ቀሪ ነው። እናንተ ግን ቅድሚያ ፍቅር የሚያሸንፈው እናሸንፋል። ግን ራሳችሁን ሆኖ ወደ ራሳችሁ ተመለሱ መጀመሪያ ላይ ማለት ነው። ፎፊም ቢሆን ራስክን አዳምጠው መጀመሪያ ላይ ራስክን አዳምጠው ማለት ነው።
እዚህ ከመሆንክ ይልቅ ራስህን አዳምጠው እና ለማንኛውም ይመቻችሁ ብለናለኝ። እንግዲህ እዚህ ጋር በጣም ተሳዝናለች ነገር ማለት ነው። እሱ ግን በጣም ደንግጧል። አላይክም እስከ ማለት ነው የደረሰችው እሱ ማለት ነው። በጣም በቃ ላለ ግን ጓደኛው ምንድን ነው? እኔ ነገር ጓደኛው ምንድን ነው? እና ለማንኛውም ውድ የተከበራችሁ የቻናሌ ሰዎች የሚያሳካኝ በጣም ደክሞኛል። ይቅርታ ማለት ነው። እዚህ ጋር ልንሰነባበታችሁ ስንሰነባበታችሁ ደግሞ ሀገራችንን እያሳየናችሁ ማለት ነው። ሀገራችንን እያስጎበኘናችሁ ነው የምንሰነባበታችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። እቺ ሀገር አካባቢ የዛናት ሲችን አካባቢ የሚያውቅ ማለት ነው የሚያውቅ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ ለቆያችሁ ከልብ እናመሰግናለን። በያላችሁ በሰላማችሁ ብራችሁን አንድነታችሁ በዘት ትርፍርፍ ይሁንልን። ወዳፈላሁ ማሻአላ ባይ ባይ። እና አሁን የት ሀገር ነው የሀገር በሉ ትጠላላችሁ። ቪዲዮ ካቀራረስ ትጠላላችሁ። የት ሀገር ነው የአካባቢ የት ነው?